ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማረስተ ዜናዎችን ነው። የኢትዮጵያ መንግስት ኤርትራን በተመለከተ የሰላምና ድርድር አማራጭን እየተመለከተ መሆኑ እየተነገረ ይገኛል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በተመረዘ ምግብ ምክንያት ከታመሙ 8 የአንድ ቤተሰብ አባላት ውስጥ የሰባቱ ህይወት ማለፉን ፖሊስ አስታወቀ። ህዝብን የሚበድሉ አንዳንድ የመንግስትና የግል ተቋማት የሚሰጣቸውን የእርምት ሀሳብ እየተቀበሉ አለመሆናቸውን የኢትዮጵያ ህዝብ እንባ ጠባቂ ተቋም አስታወቀ። ክቡራን ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የሚጋብዛችሁ የአብስራ ገዛይ ነኝ። ወደ ቀዳሚ ጉዳያችን አለፍን። የኢትዮጵያ መንግስት ኤርትራን በተመለከተ የሰላምና ድርድር አማራጮችን እየተመለከተ መሆኑ እየተነገረ ነው። የሁለቱን መንግስታት የ7 ዓመታት የግንኙነት ውጣ ውረድ የሚዳስስ ዘገባ እንደሚከተለው ተዘጋጅቷል። የኢትዮጵያ መንግስት በኤርትራ ጉዳይ የሌተናል ኮሎኔል መንግስቱ ኃይለማርያምን የይዋጣልን መንገድ ትቶ የአክሊሉ ሀብተወልድን የዲፕሎማሲ መንገድ የያዘ ይመስላል። ይህ አካሄዱ ደግሞ የ2010 እና ቅድመ 2010 የኢትዮጵያን የሰላም ጥረትና ከኤርትራ ጋር የተደረገን ስኬታማ ዲፕሎማሲ የሚያስታውስ ነው። አንዳንድ በቅርቡ የወጡ ምስጢራዊ መረጃዎች የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከኤርትራ ጋር እርቅ ለማውረድ ብሎም ሀገራቸው ለዘመናት የምትፈልገውን የወደብ አማራጭ ለማግኘት ሙከራ ጀማምረው ነበር ይላሉ። ሁኔታዎች ጅምር ላይ ሳሉ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው መጋቢት 24 ቀን 2010 ዓ.ም የመተዋወቂያ ንግግራቸውን አደረጉ። አብይ በዚያ ዝነኛ ንግግራቸው የሰላም ጥሪ ካደረጉላቸው አካላት መካከል የኤርትራ መንግስት አንዱ ነበር። ከአፍሪካውያን ወንድሞቻችን ጋር በአጠቃላይ ከጎረቤቶቻችን ጋር በተለየ በችግርም በተድላም አብረን እንቆማለን። ከኤርትራ መንግስት ጋር ለዓመታት ሰፍኖ የቆየው አለመግባባት እንዲያበቃም ከልብ እንፈልጋለን። የበኩላችንም እንወጣለን። በጥቅም ብቻ ሳይሆን በደም ለተሳሰሩት የሁለቱ ሀገራት ህዝቦች የጋራ ጥቅም ሲባል ልዩነቶቻችንን በውይይት ለመፍታት ያለንን ዝግጁነት እየገለጽኩ የኤርትራ መንግስትም ተመሳሳይ አቋም እንዲወስድ በዚሁ አጋጣሚ ጥሬን አቀርባለሁ። እንዲህ ለኤርትራ መንግስት የሰላም ጥያቄ ሲያቀርቡ የተስተዋሉት አብይ ወጣትነታቸውን ከራሱ ከሻዕቢያ መንግስት ጋር ሲዋጉ ያሳለፉ ናቸው። አብይ በአንድ ወቅት ከሸገር ሬዲዮ ጋር ባደረጉት ቃለ ምልልስ እንዲያውም ከኤርትራ መንግስት የተተኮሰ ከባድ መሳሪያ ጓዶቻቸውን በሙሉ ገድሎባቸው እሳቸው ታምር በሚመስል ሁኔታ መትረፋቸውን ይገልጻሉ። የሆነው ሁሉ ሆኖ ግን በ2010 ዓመተ ምህረት ክረምት የአዲስ አበባው ልዑክ ወደ አስመራ፣ የአስመራዋቸው ደግሞ ወደ አዲስ አበባ እየተጓዘ የሁለቱን የአንድ አፈር የሆኑ ህዝቦች ፍቅር ከማደስ ያገደው አልነበረም። አብይ በአዲስ አበባ ሚሊኒየም አዳራሽ በተዘጋጀው ኢሳያስ አፈወርቂ አብርሃን የማስተናገጃ ስነ ስርዓት ላይ ኢሱና እኔ ስንደመር አሰብን በጋራ እንጠቀማለን እስከ ማለት ደርሰው ነበር። የኛ የመደመር ስሌት ማባዛትም መቀነስም ማካፈልም አለው። የምናካፍለው ፍቅር፣ በጎ ቃል፣ ጥበብ፣ ነዋይና እኔና ኢሱ ስንደመር የምንካፈለው አሰብ ይሆናል። ኢሳያስም ያንኑ ድባብ ጠብቀው በተመሳሳዩ መድረክ ላይ በፍቅር አብረን እንመርሻለን ሲሉ መደመጣቸው ይታወሳል። ያለፈው በባህላችንና ታሪካዊ ጥልቅ ጥቅሞቻችን አንጻር ጥላቻና ቂም በቀል ውድመት ለመንዛት የተሞከረውን ሴራ አሸንፈን ለልማት ብልጽግናና መረጋጋት በሁሉም መስክና ግንባራት አብረን ልንመርሽ ወደፊት ለመራመድ ቆርጠን ተነስተናል። ለረጅም ዓመታት በአዲስ አበባ ሰማይ ላይ መውለብለቡ ቀርቶበት የነበረው ባለግመሉ የኤርትራ ሰንደቅ ዓላማ ሲሰቀል ተነፋፍቆ የነበረው የኢትዮጵያና የኤርትራ ሕዝብ ሲቀላቀል የ2010 ዓመተ ምህረት የክረምት ወራት ተገባደዱ። ጠቅላይ ሚኒስትር አብይ አህመድ አስመራ ሄዱ። በኢሳያስ አፈወርቂ አብርሃም መኖሪያ ቤትም ተስተናገዱ። ዱርፎ በተባለው በአስመራና ምጽዋ መንገድ ላይ ባለው ማራኪ የመሬት መልክ ላይ አብይና ኢሳያስ ተገናኝተው በለስ ሲቃመሱ ታዩ። የ2011 ዓመተ ምህረት
ህወሓት መግቢያ ላይ ደግሞ የሁለቱ ሀገራት መሪዎችና ልኡካቸው አሰብ ወርዶ ነበር። ጠቅላይ ሚኒስትር አብይ አህመድ በዚህ አጋጣሚ አሰብን ለኢትዮጵያ ጥቅም ላይ ለማዋል መንገድ እየተሰራ መሆኑን መናገራቸውም ይታወሳል። ኢሳያስ አፈወርቂ አብርሃም አሰብ ወደብ ላይ ሆነው ለሲጂቲኤን በሰጡት ቃለ መጠይቅ የአብይን ተስፋ አረጋግጠው ነበር። 2012 ዓ.ም በኢትዮጵያ መንግስትና በህወሓት መካከል ፍጥጫው የናረበት ሆኖ ቀጠለ። ኒውዮርክ ታይምስ በአንድ ዘገባው በዚያ ጊዜ አብይና ኢሳያስ አይቀሬውን ጦርነት አስመልክተው ከ20 ጊዜያት በላይ የተገናኙ ተወያይተዋል ሲል ጽፏል። የተፈራው ጦርነትም ጥቅምት 24 2013 ዓ.ም ሲፈነዳ ኢሳያስ አፈወርቂ አብርሃ በቀጥታ የጦርነቱ ተሳታፊ አልነበሩም። እንደ ጀነራል ባጫ ደበሌ ያሉ የዚያ ጦርነት ተሳታፊዎች እንደሚሉት ከሆነ ግን ህወሓት ወደ አስመራ ያስወነጨፋቸው ሚሳኤሎች ኤርትራን ጋብዘው ወደ ጦርነቱ አስገብተውታል። በሂደት የኤርትራ ጦር ትግራይ ክልል ውስጥ ገብቶ በኢትዮጵያውያን ላይ የሰብአዊ መብት ጥሰቶችን ይፈጽም እንደነበር ዘገባዎች ወጡ። በጉዳዩ ዙሪያ ከጻፉት መካከል ጀነራል ዮሐንስ ገብረ መስቀል የኤርትራ ጦር መበሳጨት የጀመረው ኢትዮጵያውያን ህወሓትን አሸንፈው ወደ መቀሌ ሲገቡ ሻዕቢያን በመከልከሉ ነው ይላሉ። ጦርነቱ ለድፍን 2 ዓመታት እየሞቀና እየቀዘቀዘ ቀጥሎ በጥቅምት ወር 2015 ዓ.ም በፕሪቶሪያዊ ሰላም ስምምነት ተቋጨ። የፕሪቶሪያዊ ሰላም ስምምነት የመጀመሪያውን የዓለም ጦርነት እንዳስቆመው የቨርሳይልስ ስምምነት ለሌሎች ጦርነቶች መነሻ ሆነ። በአንድ በኩል ከኢትዮጵያ መንግስት ጋር ወግኖ ህወሓትን ሲያጠቃ የነበረው ራሱን ፋኖ ብሎ የሚጠራው ኃይል በመንግስት ላይ እንዲያምጽ ሆነ። በሌላ በኩል ለ5 ዓመታት ከኢትዮጵያ መንግስት ጋር በአንጻራዊ ፍቅር ውስጥ የቆየው ሻዕቢያን ወደ ቀደመ የኢትዮጵያ ጠላትነቱ መለሰው። ጠቅላይ ሚኒስትር አብይ አህመድ በቅርቡ በህዝብ ተወካዮች ምክር ቤት ኤርትራን አስመልክተው ሲናገሩ ሻዕቢያዎች የተጣሏቸው ህወሓትን ለምን ሳንጨርስተው ነው ብለው እንደሆነ ገልጸዋል። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም፣ ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዝምታና መኮራረፍ ውስጥ የሰነበተውን የሻዕቢያና ብልጽግናን ግንኙነት ወደ ለየለት ጠብ የቀየረው በ2016 ዓ.ም ጥቢ ወራት ከጠቅላይ ሚኒስትር አብይ አህመድ የተሰማው ቀይ ባህር የህልውና ጉዳይ ነው የሚል አገላለጽ ነበር። ጥቅም ላይ እየዋለ አይደለም፣ እኛ ቁጥራችን እያደገ ነው። በዚህ ምክንያት እንፈራለን። ፍራቻው ምን አመጣው ያላችሁ እንደሆነ ቅድም እንዳልኳችሁ ነው። ይሄ ለኢትዮጵያ የኤግዚስተንስ ጉዳይ ነው፣ ቅብጠት አይደለም። ላለፉት 2 ዓመታት የአዲስ አበባና የአስመራ ግንኙነት የቃላት ፍጥጫውን ጨርሶ ወደ ጡጫ ለመሸጋገር ጫፍ የደረሰ መስሏል የሚሉም አልጠፉም። በዚህ ሰሞን በመላው ዓለም ካሉ የኢትዮጵያ ኤምባሲዎችና ከውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የተደመጠውም የሰላም ጥሪ ደግሞ የጦርነት ወሬዎቹን አቀዝቅዟቸዋል። ከኢትዮጵያ ወገን የሰላም ጥሪዎች ቢበረክቱም የኤርትራ ባለስልጣናት ግን ባሉበት የከረረ አቋም መቀጠላቸው ይነገራል። ይህ የአስመራ ባለስልጣናት አለመለሳለስ ደግሞ አሰብን አጥብቃ ለምትፈልገው ኢትዮጵያ መሰናክል ስለሚሆን ሰላሙን ሙሉ እንደማያደርገው እየተነገረ ይገኛል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በተመረዘ ምግብ ምክንያት ከታመሙ 8 የአንድ ቤተሰብ አባላት ውስጥ የ7ቱ ሕይወት ማለፉን ፖሊስ አስታወቀም። ፖሊስ ተጎጂዎች የተመገቡት ምግብ የተመረዘው በማንና እንዴት የሚለውን እውነታ ለማረጋገጥ የምርመራ አጣሪ ግብረ ኃይል አዋቅሮ የማጣራት ስራ መጀመሩን ይፋ አድርጓል። ሶስና አለሙ ዝርዝሩን ትነግራቸዋለች። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት ራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባወራው ከ6 ልጆቻቸው ጋር 7 የአንድ ቤተሰብ አባላት ህይወታቸው ማለፉን ፖሊስ ገልጿል። የክልሉ ፖሊስ የወንጀል መረጃ ኢንተለጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን በመሰረተ ወገራም ቀበሌ ዶሹ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት ላይ 8ቱ የቤተሰብ አባላት አብረው ራት ከተመገቡ በኋላ በድንገት መታመማቸውን ተናግረዋል። በአብሮነት ራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸው መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ቢወስዷቸውም 3ቱ ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ያለፈ ሲሆን የተቀሩት ተጎጂዎችን ህይወት በህክምና ለማትረፍ ሐኪሞች ያላቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ ህዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት ላይ ህይወታቸው ሊያልፍ ችሏል።
ከተቀሩት ተጎጂዎች ደግሞ የ1 ዓመት ከ7 ወሩ ህፃን ሲሳይ ኃይሌ ህዳር 9 ቀን 2018 ዓ.ም ጠዋት 2 ሰዓት ላይ ህይወቱ ሲያልፍ የስድስቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ህዳር 10 ቀን 2018 ዓ.ም ህይወታቸው ሊያልፍ ችሏል። ፖሊስ ተጎጂዎች የተመገቡት ምግብ በማንና እንዴት ተመረዘ የሚለውን እውነታ ለማረጋገጥና የተፈጸመውን ድርጊት አጣርቶ እውነታውን ለማጋለጥ ከምስራቅ ጉራጌ ዞንና ከመስቃን ወረዳ የተውጣጣ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ የማጣራቱን ስራ መጀመሩን የተናገሩት ኮማንደር ያለው ተመስገን የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ 10 ሰዎችን በቁጥጥር ስር አውሎ ምርመራ እያደረገ መሆኑን ገልጸዋል። ተጎጂዎች ሕክምናቸውን በዳግማዊ ምኒልክ ሆስፒታል ሲከታተሉ እንደነበር የገለጸው ፖሊስ የሟቾች የአስክሬን ምርመራ ውጤት እየተጠበቀ መሆኑና ስለ ጉዳዩ የተሻለ ፍንጭ ሊሰጥ እንደሚችል ይገመታል ሲል ተናግሯል። የክልሉ ፖሊስ ሚዲያ ክፍል ይህ ዜና ይፋ እስከተደረገበት ሰዓት ድረስ ከ8ቱ ተጎጂዎች ውስጥ አንዷ የሆነችው የቤቱን ማወራ በአዲስ አበባ ምኒልክ ሆስፒታል በሕክምና እየተረዳች መሆኑን አረጋግጧል። በተለያየ ጊዜ ይችን ዓለም የተቀላቀሉት ከ46 ዓመቱ አባት እስከ 1 ዓመት ከ7 ወር ዕድሜ ያለው ህፃን ይችን ዓለም በተመሳሳይ ሰዓት ለመሰናበት የተገደዱበትን ምክንያት ለህዝብ ይፋ የምናደርግ ይሆናል ሲል ፖሊስ በመግለጫው ይፋ አድርጓል። ህዝብን የሚበድሉ አንዳንድ የመንግስትና የግል ተቋማት የሚሰጣቸውን የእርምት ሀሳብ እየተቀበሉ አለመሆናቸውን የኢትዮጵያ ህዝብ እንባ ጠባቂ ተቋም አስታወቀ። በዚህም ምክንያት ተቋሙ ለሚሰራቸው ስራዎች ተግዳሮት እንደሆኑበትም ገልጿል። ቃል ኪዳን ኤርሚያስ በጉዳዩ ላይ ዝርዝር አላት። የተለያዩ አስተዳደራዊ በደሎችን በመፈጸም ህዝብን የሚያንገላቱ አንዳንድ የመንግስትና የግል ተቋማት የሚሰጣቸውን የእርምት ሀሳብ ባለመተግበርና እንቢተኛ በመሆን ለኢትዮጵያ ህዝብ እንባ ጠባቂ ተቋም እንቅፋት እየሆኑበት መምጣቱን በተቋሙ የህግና አስተዳደር በደል ምርመራ መሪ ስራ አስፈጻሚ የሆኑት አቶ መንግስቱ ቀኜ ገልጸዋል። አስተዳደራዊ በደል እየፈጸሙ ነው በማለት አቤቱታ የቀረቡባቸው ተቋማት በደል መፈጸማቸውን ቢያምኑም ነገር ግን ችግሮቻቸውን ለማስተካከል ፈቃደኛ አለመሆናቸው ትልቅ ተግዳሮት እንደሆነም ስራ አስፈጻሚው አክለዋል። አስተዳደራዊ በደል ፈጽመው እንዲያስተካክሉ የተነገራቸው አንዳንድ ተቋማት የመፍትሄ ሀሳቡን መቀበላቸው በጥፋተኝነት ሊያስጠይቃቸው እንደሚችል በማሰብና በፍራቻ ምክንያት እርምቱን ለመተግበር አለመቻላቸውም ነው የተገለጸው። አንዳንድ ተቋማት ደግሞ የህዝብ እንባ ጠባቂ ተቋም ምንም አይነት ህጋዊ እርምጃ መውሰድ አይችልም የሚል የተሳሳተ አመለካከት እንዳላቸውና ግድም እንደማይሰጡት ስራ አስፈጻሚው ለሸገር ሬዲዮ ተናግረዋል። የህዝብ እንባ ጠባቂ ተቋም በዚህ ሩብ ዓመት ውስጥ ብቻ ከቀረቡለት አቤቱታዎች ከ50 በመቶ በላይ ቅሬታዎች በአዲስ አበባ ከተማ አስተዳደር ተቋማት ላይ የቀረቡ መሆናቸውና ከአዲስ አበባም ቀጥሎ ባህር ዳርና ሐዋሳ በርካታ አቤቱታ ከሚቀርቡባቸው ከተሞች መካከል መሆናቸውም ተገልጿል። የተቋሙ ህግና አስተዳደር ምርመራ ኃላፊው የሚሰጣቸውን የእርምት ሀሳብ የማይቀበሉ የመንግስትም ይሁን የግል ተቋማት ላይ የህዝብ እንባ ጠባቂ ተቋም ህጋዊ እርምጃ የመውሰድ ስልጣን እንዳለው በአጽንኦት የተናገሩ ሲሆን በዚህ ሩብ ዓመት ውስጥ ብቻም 151 አቤቱታዎች የእርምት ሀሳቦችን ባለመቀበላቸው ጉዳያቸው በፍርድ ቤት ታይቶ በህግ ምክር ተሸኝተዋል። ተቋሙ ታዲያ የእርምት ሀሳቦችን በማይቀበሉ ተቋማት ላይ የወንጀል ክስ መመስረት እንደሚችልና ከዚያም አለፍ ሲል ጉዳዩን ለሚዲያ በማሳወቅ እንዲጋለጡ የማድረግ ሙሉ ስልጣን እንዳለው ገልጸዋል። ወደ ተቋማቸው ከሚመጡ ቅሬታዎችን መካከል የመሬት ይዞታና ያለአግባብ ከስራ መባረር እንደሚበዛ ተናግረዋል። ስራ አስፈጻሚው አክለውም በማንኛውም የመንግስትና የግል ተቋማት ላይ አስተዳደራዊ በደል ደርሶብኛል የሚሉ ሁሉ ቅሬታቸውን በ9503 ነጻ የስልክ መስመር በኩል ማቅረብ እንደሚችሉም ገልጸዋል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ አሜሪካ በ11ኛው ሰዓት በቡድን 20 ጉባኤ ላይ ለመሳተፍ ፈቃደኛ ሆናለች ቢሉም ዋይት ሀውስ ግን አስተባብሏል። በሌላ ዜና አውስትራሊያ ከ16 ዓመት በታች የሆኑ ታዳጊዎቿ ማህበራዊ ትስስር ገጾች እንዳይጠቀሙ ማገዷን ኤኤፍፒ ዘግቧል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። በታሪክ ለመጀመሪያ ጊዜ በአፍሪካ የሚካሄደው የቡድን 20 አባል ሀገራት ጉባኤ አንድነት፣ እኩልነትና ዘላቂነት በሚል መሪ ቃል ህዳር 13 እና 14 በደቡብ አፍሪካ ይካሄዳል። የቡድን 20 አባል ሀገራት ጉባኤ መካከለኛ፣ ከፍተኛ ገቢ ያላቸውና የበለጸጉ ሀገራት የሚል ማዕረግ ያላቸውን ሀገራት ያቀፈ ስብስብ ሲሆን ያለምንም ፋይናንስ ለማረጋጋት፣ የአየር ንብረት ለውጥ ቀውስን ለመግታትና ዘላቂነት ያለው እድገት ለማረጋገጥ የሚመክረውን ጉባኤ ለማስተናገድ ሽርጉድ ስትል የሰነበተችው ደቡብ አፍሪካ የጉባኤው ተሳታፊ የሆኑ የሀገራት መሪዎችን መቀበል ጀምራለች። የበለጸጉ ሀገራት የተፈጥሮ ሀብትና የሰው ኃይል የሚዝቁባት አፍሪካ የንግድ ነጻ ቀጠና የምታገኝበትና በከፍተኛ ፍጥነት እየተለወጠ ባለው ሰው ሰራሽ አስተውሎት ቴክኖሎጂ ላይ ያላትን ተሳትፎ የምታሳድግበትን መንገድ መፈለግ የጉባኤው አንዱ አጀንዳ መሆኑን ኤኤፍፒ ዘግቧል። ያደጉ ሀገራት ፍላጎት የአፍሪካን ጥያቄ ማዕከል ያደረገ ሳይሆን ከአፍሪካ የሚያገኙትን ጥሬ ዕቃና አፍሪካ ላይ የሚያራግፉትን ሸቀጥ ማሳደግ በመሆኑ
አፍሪካ የምታስተናግደው ጉባኤ ከበፊቱ የተለየ ነገር ይዞ እንደሚመጣ በርካቶች አምነውበታል። በሌላ በኩል የነጭ ደቡብ አፍሪካውያን መብት ተጥሷል የሚል አቋም በፕሬዝዳንት ዶናልድ ትራምፕ በመያዟ ምክንያት አሜሪካ በጉባኤው ላይ እንደማትሳተፍ ሲነገር የሰነበተ ሲሆን አዘጋጁ ሀገር ደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ግን አሜሪካ በ11ኛው ሰዓት በቡድን 20 ጉባኤ ላይ ለመሳተፍ ፈቃደኛ ሆናለች ብለው መናገራቸውን ኤኤፍፒ ዘግቧል። ራማፎሳ በንግግራቸው ዩናይትድ ስቴትስ በአንድም ሆነ በሌላ መንገድ በስብሰባው ላይ ለመሳተፍ የሀሳብ ለውጥ አድርጋለች ያሉ ሲሆን ይህም ይበል የሚያሰኝ አወንታዊ አካሄድ ነው ሲሉ አሞካሽተውታል። የደቡብ አፍሪካው ፕሬዝዳንት አክለውም ሁሉም ሀገሮች እዚህ አሉ፣ እናም በዓለም ላይ የግዙፍ ኢኮኖሚ ባለቤት የሆነችው ዩናይትድ ስቴትስ መሆን ያለባት እዚህ ነው ሲሉ ነው የተናገሩት። እንደ ኤኤፍፒ ዘገባ ራማፎሳ ይህን ይበሉ እንጂ በፕሪቶሪያ የሚገኘው የአሜሪካ ኤምባሲ አገሪቱ እንደማትገኝ ቀደም ሲል በደብዳቤ ያሳወቀ ሲሆን ዋይት ሀውስም በበኩሉ የራማፎሳን ቅጥፈት አትመኑ፣ አሁንም ቢሆን አሜሪካ በጉባኤው ላለመሳተፍ የወሰደችው ውሳኔ የጸና ነው ሲል በፕሬስ ሴክሬታሪዋ ካሮሊን ሌቪት በኩል አስታውቋል። የነጩ ቤተ መንግስት ፕሬስ ሴክሬታሪ ካሮሊን ሌቪት በመግለጫቸው የደቡብ አፍሪካው ፕሬዝዳንት ዩናይትድ ስቴትስን እንደዚሁም ፕሬዝዳንታችንን በተመለከተ በቅጥፈት እውነት ያልሆነ ነገር ሲናገሩ ተመልክቻለሁ ያሉ ሲሆን እንዲህ አይነት አነጋገር በፕሬዝዳንት ትራምፕም ሆነ በአስተዳደራቸው አድናቆትም ሆነ ተቀባይነት የለውም ሲሉ ነቅፈዋል። ይሁንና ዋይት ሀውስ የዩናይትድ ስቴትስ አምባሳደር በስፍራው እንደሚገኙ የገለጸ ሲሆን የሚገኙትም በጉባኤው ላይ ለመሳተፍ ሳይሆን ቀጣዩ ተረኛ አዘጋጅ በመሆናችን የርክክብ ስነ ስርዓት ለማካሄድ ብቻና ብቻ ነው ብሏል። ያም ተባለ ይህ ቡድን 20 ከተመሰረተ ጀምሮ የላቀ ሚና ያላት አሜሪካ የጉባኤው ውሳኔዎች እንዲተገበሩ የነበራት ድርሻ ከፍ ያለ ቢሆንም በአሁኑ ጉባኤ ላለመሳተፍ ራሷን በማግለሏ ይህን ተሰሚነቷን ለሌሎች ሀገራት አሳልፋ የምትሰጥበት እንደሚሆን ተጠቁሟል ሲል አጃንስ ፍራንስ ፕሬስ የዘገበ ሲሆን በአንድ በኩል አሜሪካ ለመጀመሪያ ጊዜ ያልተሳተፈችበት ጉባኤ አጀንዳዎች ተፈጻሚ የመሆን እድላቸው አናሳ ሊሆን ይችላል የሚሉ አካላት እንዳሉ ሁሉ ጉባኤው ያለ አሜሪካ ተሳትፎ ወሳኝ ነጥቦች ተላልፈው በውጤት ከተጠናቀቀና አጀንዳዎቹ ወደ ተግባር ከገቡ ደግሞ የአፍሪካን አቅምና ተሰሚነት አንድ ደረጃ ከፍ ማድረግ የሚያስችል ልዩ አጋጣሚ ነው የሚሉ ወገኖችን ቁጥራቸው ቀላል የሚባል አይደለም። በሌላ ዜና አውስትራሊያ ከ16 ዓመት በታች የሆኑ ታዳጊዎቿ ማህበራዊ የትስስር ገጾችን እንዳይጠቀሙ ማገዷን ኤኤፍፒ ዘግቧል። እገዳው ከፈረንጆቹ ታህሳስ 10 ቀን ጀምሮ የሚተገበር ሲሆን የማህበራዊ ትስስር አስተዳዳሪ ኩባንያዎችም ገጾቻቸውን የሚጠቀሙ ታዳጊዎችን አካውንት ከተጠቀሰው ዕለት ጀምሮ መዝጋትና አዲስ አካውንት እንዳይከፍቱ ማድረግ የሚጠበቅባቸዋል ተብሏል። እርምጃው ታዳጊዎች ጊዜያቸውን በማህበራዊ የትስስር ገጾች በማጥፋት ሊያጋጥማቸው ከሚችለው የአእምሮና የጤና ችግር ለመታደግ ያለመ መሆኑንም የሀገሪቱ መንግስት አስታውቋል። በአውስትራሊያ እድሜያቸው ከ10 እስከ 15 ከሚሆኑ ታዳጊዎች መካከል 96 በመቶዎቹ ማህበራዊ የትስስር ገጽ ተጠቃሚ ሲሆኑ ከ10ሩ 7ቱ ጎጂ ይዘት ያላቸውን ገጾች እንደሚመለከቱ የተደረገ ጥናት ያመለክታል። በዚህ ሳቢያም ታዳጊዎቹ ከቤተሰብ የመነጠል፣ የአመጋገብ መዛባት ብሎም ራስን የማጥፋት ሙከራ እንደሚያደርጉም ነው የኤኤፍፒ ዘገባ የሚያመለክተው። እገዳው ፌስቡክ፣ ኢንስታግራም፣ ስናፕቻት፣ ትሪድስ፣ ኤክስ፣ ዩቲዩብ፣ ሬዲት፣ ኪክ እና ትዊች የተሰኙ የቀጥታ ስርጭት ገጾችን ያካተተ ነው ተብሏል። ከዚህ ባለፈም ኦንላይን ጌም የሚያቀርቡ እንደ ሮብሎክስ እና ዲስኮርድ ገጾች የተጠቃሚዎቻቸውን እድሜ እንዲያረጋግጡና በዚህ ላይም ገደብ እንደሚጥል መንግስት ገልጿል። ከላይ የተጠቀሱት የማህበራዊ ትስስር ገጾች ታዳጊዎች አካውንት እንዲከፍቱ የሚፈቅዱ ከሆኑ 50 ሚሊዮን የአውስትራሊያ ዶላር ቅጣት እንደሚጠብቃቸው መንግስት አስጠንቅቋል ሲል የዘገበው አዣንስ ፍራንስ ፕሬስ። ኢትዮ ቴሌኮም ከአዋሽ ባንክ ጋር በጋራ በመሆን ጥላ የተሰኘ የፋይናንስ አገልግሎት አስጀመረ። ይኸው ጥላ የተባለው አነስተኛ ያለ ዋስትና የብድርና የቁጠባ አገልግሎት በገጠርም ሆነ በከተማ ያሉ ደንበኞች አገልግሎቱን እንዲያገኙ በሰው ሰራሽ አስተውሎት ታግዞ የተመቻቸ መሆኑ ተገልጿል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ጥላ የፋይናንስ አገልግሎት በቴሌብር አማካኝነት ያለ ዋስትና ብድር፣ በረጅም ጊዜ ክፍያ አማራጭ የስማርት ስልክ ባለቤት መሆንም እንደሚያስችል ገልጸዋል። በጥላ የዲጂታል ፋይናንስ የብድር አገልግሎቶች አዋሽ ባንክ በዓመት ከ2 ቢሊዮን ብር በላይ ለማቅረብ ከኢትዮ ቴሌኮም ጋር ስምምነት ላይ መድረሱም ተገልጿል። ከተጀመሩት የዲጂታል ፋይናንሲንግ አገልግሎቶች መካከልም የቁጠባ አገልግሎት፣ የግለሰብ ደንበኛ ብድር አገልግሎት፣ አነስተኛና መካከለኛ ኢንተርፕራይዞች ወይም ነጋዴዎች ለዲቫይስ ፋይናንሲንግ አገልግሎት መስጠት ይገኙበታል ተብሏል። በሌላ በኩል የመንግስትም ሆነ የግል ተቋማት ሰራተኞች በቴሌብር ወይም በአዋሽ ባንክ ደሞዛቸውን የሚቀበሉ ከሆነ የ6 ወር ደሞዛቸውን ያህል ወይም እስከ 1 ሚሊዮን ብር በመበደር ይህንኑ በ16 ወራት ውስጥ መመለስ እንደሚችሉ ተገልጿል ስትል የዘገበችው ሪፖርተራችን ሩሃ ግርማ ናት። አባይ ባንክ ለ3 በጎ አድራጎት ማህበራት 6 ሚሊዮን ብር ድጋፍ አደረገ።
ባንኩ ከሐምሌ 7 2017 ዓ.ም ጀምሮ ሲያካሂድ በነበረው 15ኛ የዓመት ምስረታ በዓል ማጠቃለያ ላይ መልእክት ያስተላለፉት የአባይ ባንክ ዋና ስራ አስፈጻሚ አቶ ዮሐላ ገሰሰ በማህበረሰብ በጎ ተግባራት ላይ ንቁ ተሳትፎ እያደረጉ መሆኑን ገልጸው ይህንኑ አበርክቶ ይበልጥ ለማረጋገጥ የ6 ሚሊዮን ብር ድጋፍ በተለያዩ የበጎ አድራጎት ተግባራት ላይ ለተሰማሩ ድርጅቶች መለገሳቸውን አረጋግጠዋል። ከግብረ ሰናይ ድርጅቶቹ መካከል አንደኛው የኢትዮጵያ ልብ ህሙማን ህጻናት ማዕከል ሲሆን ለሌሎች ሁለት የግብረ ሰናይ ድርጅቶች በመድረኩ የገንዘብ ድጋፍ ተበርክቶላቸዋል። በመርሃ ግብሩ ላይ ለባንኩ መስራች አባላት፣ ለመንግስት ድርጅቶችና የስራ አጋሮች፣ ለባንኩ የቀድሞ ዋና ስራ አስፈጻሚን ጨምሮ ለተለያዩ አስተዋጽኦ ላደረጉ ባለድርሻ አካላት የዋንጫ ስጦታም ተበርክቶላቸዋል። በማጠቃለያ መርሃ ግብሩ ላይ ከፍተኛ የመንግስት የስራ ኃላፊዎችን ጨምሮ ጥሪ የተደረገላቸው እንግዶችም ተገኝተዋል። በ2010 ዓ.ም የተመሰረተው አባይ ባንክ ጠቅላላ ሀብቱን ከ90 ቢሊዮን ብር በላይ በማድረስ በመላው ሀገሪቱ ከ546 በላይ ቅርንጫፎችን መክፈት መቻሉን በመድረኩ ተገልጿል ሲል የዘገበው ባልደረባችን ዮናስ ግርማ ነው። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ እንወዳለን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን እንደምትችሉ እናስታውሳችኋለን። ከቆይታ በኋላ በአርት ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎችን ወደ እናንተ እናደርሳለን። ይጠብቁ። ኦሜጋ ብድርና ቁጠባ ህብረት ስራ ማህበር በይፋ ስራ መጀመሩን አስታወቀ። ላለፉት ወራት ወደ ስራ ለመግባት ቅድመ ዝግጅቶችን ሲያደርግ የቆየው ኦሜጋ በዘርፉ የረጅም ዓመት ልምድ ባካበቱ ባለሙያዎች ጋር በመሆን ስራ መጀመሩን አስታውቋል። በማስጀመሪያ መርሃ ግብሩ ላይ እንደተገለጸው ኦሜጋ አዳዲስ አሰራሮችን የማምጣት ዓላማን የያዘ ከመሆኑ ባለፈ ልዩ የብድር አገልግሎቶችን ይዞ የመጣም ሲሆን ይህም ብድር ፈላጊዎች የአጭር ጊዜ አነስተኛ ወለድ ያለው የብድር አገልግሎት፣ በቡድን ለሚመጡ ብድር ፈላጊዎች ደግሞ ልዩ የወለድ ቅናሽ ያለው መሆኑም ተነግሯል። በተጨማሪም ወላጆች ለታዳጊ ተማሪ ልጆቻቸው የትምህርት ቤት ክፍያ ብድር፣ ለከፍተኛ ትምህርት ተቋማት ተማሪዎች ዝግጅት የሚሆን ብድር፣ ለጤና አገልግሎት የሚውል ብድር፣ ለተለያዩ የውጭ ጉዞዎች የሚሆን ብድርና ለሴቶች ስራ ማስጀመሪያ የሚሆን ከወለድ ነጻ የብድር አገልግሎት ማህበሩ በልዩነት ይዟቸው ከመጡ አገልግሎቶች መካከል እንደሆኑ ተገልጿል። ማህበሩ የቦርድ አባላቱ በጠቅላላ በሴቶች የተቋቋመ ሲሆን 227 አባላትን የያዘ እንደሆነም ተነግሯል። እንዲሁም ማህበሩ ለሚዲያና ኪነ ጥበባት ባለሙያዎች በተለየ መልኩ የብድር አገልግሎት ለመስጠት መዘጋጀቱን በዚሁ መድረክ ላይ ተገልጿል። በተጨማሪም በጅማሮ ምክንያት በማድረግ ከቦሌ ክፍለ ከተማ ወረዳ 12 ህብረት ስራ ጽህፈት ቤት ጋር በመተባበር በወረዳው ለሚገኙና ዝቅተኛ የኑሮ ደረጃ ላይ ለሚገኙ 10 ሴቶች ከወለድ ነጻ የብድር አገልግሎት ለመስጠት መዘጋጀቱን ተነግሯል ሲል የዘገበው ባልደረባችን ሷሊ መሐመድ ነው። ኤል አውቶ ኢንጂነሪንግ የኤሌክትሪክ መኪናዎችን በሀገር ውስጥ ለመገጣጠም የሚያስችል ስምምነት ተፈራረመ። ኤል አውቶ ኢንጂነሪንግ ከሙናች ትሬዲንግ የኤሌክትሮኒክ መኪናዎች አምራች ድርጅት ጋር የኢትዮጵያ የትራንስፖርት ፍላጎት ለማሟላት ያስችላል የተባለ ስምምነት ተፈራርሟል። በፊርማ መርሃ ግብር ስምምነቱ ያስፈለገው በአሁን ሰዓት የሀገሪቱን የትራንስፖርት ፍላጎት እያደገ መምጣቱን ታሳቢ በማድረግ በኖርዌይ የኤሌክትሪክ መኪና አምራች ድርጅት ከሆነው ሙንጃ ትሬዲንግ ጋር ለትራንስፖርት አገልግሎት የሚውሉ የተለያዩ የኤሌክትሪክ መኪናዎችን ወደ ኢትዮጵያ ለማስገባት በትራንስፖርት ዘርፍ ላይ ላሉ ሰዎች ለማድረስ እንደሆነም ተነግሯል። የኤልኔት ኢንቨስትመንት ሆልዲንግ ግሩፕ ፕሬዚደንት ኢንጂነር ቶክቻው አለማየሁ እንደ ሀገር ድርጅታቸው በትራንስፖርቱ ዘርፍ በአጭር ጊዜ ሰፊ ስራዎችን መስራቱን በመግለጽ አሁንም ዜጎች የዘመናዊ መኪና ባለቤት ለመሆን ያላቸውን እድል እንዲጠቀሙ ጥሪ ያቀርበዋል። በስምምነቱ መሰረት 500 ዘመናዊ ኤሌክትሪክ መኪኖች ተገጣጥመው በየአንድ ወሩ ተጠቃሚዎች የሚረከቡ ይሆናል ሲል የዘገበው በድጋሚ ባልደረባችን ሷሊ መሐመድ ነው። ክቡራን ተመልካቾቻችን አሁን የ25ኛ ዓመቱን እያከበረ የሚገኘው ታላቁ ሩጫ በኢትዮጵያ ከ2026 ጀምሮ ከባንክ ኦፍ አሜሪካ ጋር ለ5 ዓመት የሚያቆየውን የአጋርነት ስምምነት መፈራረሙን ጨምሮ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። አዳማ ከተማ ሽንፈት ሲያስተናግድ የሊጉ መሪ ሲዳማ ቡና ነጥብ ተጋርቶ ወጥቷል። በሲቢኢ የኢትዮጵያ ፕሪሚየር ሊግ 6ኛ ሳምንት መርሃ ግብር ነገሌ አርሲ አዳማ ከተማን ገጥሞ 2-1 በሆነ ውጤት አሸንፏል። በሐዋሳ ዩኒቨርሲቲ ስታዲየም በተደረገው ጨዋታ ሮሆቦት ስላሎና ገብረ መስቀል ዱባለ የነገሌ አርሲን ግቦች ከመረብ ሲያሳርፉ በውድድር ዓመቱ ለመጀመሪያ ጊዜ ለተሸነፈው አዳማ አህመድ ሁሴን ብቸኛዋን ግብ አስቆጥረዋል። ከከፍተኛ ሊግ
ያሳደገው ነገሌ አርሲ የመጀመሪያ ድሉን በማስመዝገብ ነጥቡን ወደ 6 ከፍ ያደረገ ሲሆን አዳማ ከተማ በበኩሉ ባለበት 9 ነጥብ ላይ ለመቀመጥ ተገዷል። በሌላ የሲቢኢ የኢትዮጵያ ፕሪሚየር ሊግ የስድስተኛ ሳምንት ጨዋታ በአዲስ አበባ ስታዲየም የተጫወተው የሊጉ መሪ ሲዳማ ቡና ከመቀለ ሰባ እንደርታ ያለምንም ግብ በአቻ ውጤት አጠናቋል። ሁለቱም ክለቦች ግልጽ የማግባት እድል ለመፍጠር የተቸገሩበት ጨዋታ ግብ ሳይቆጠርበት 0-0 የተጠናቀቀ ሲሆን በጨዋታው የመቀለ ሰባ እንደርታው ተከላካይ ዘረሰናይ ብርሃነ በሁለት ቢጫ በቀይ ካርድ ከሜዳ ተሰናብቷል። ውጤቱን ተከትሎ ከ6 ጨዋታ 13 ነጥብ የሰበሰበው ሲዳማ ቡና በመሪነቱ የቀጠለ ሲሆን መቀለ ሰባ እንደርታ በአንጻሩ ካደረጋቸው 6 ጨዋታዎች 3 ነጥቡን አሳክቷል። ነገም የስድስተኛ ሳምንት መርሃ ግብሮች ሲቀጥሉ ምድረገነት ሽረ ከመቻል ጋር የሚያደርጉት ጨዋታ ቀን 7 ሰዓት ላይ በአዲስ አበባ ስታዲየም ሲከናወን በዛው ሜዳ ቀን 10 ሰዓት ላይ ድሬዳዋ ከተማ ፋሲል ከነማን ያስተናግዳል። በሲዳማ ክልል መዲናም ውድድሩ ሲቀጥል ቀን 9 ሰዓት ላይ ቅዱስ ጊዮርጊስን ከኢትዮጵያ ዋንጫ ውጭ ያደረጉት አዞዎቹ አዲስ አዳጊዎቹን ሸገር ከተማዎችን ሲገጥሙ ባህር ዳር ከተማዎች በዘንድሮው የውድድር ዓመት ድንቅ ግስጋሴ እያደረገ የሚገኘውን ኢትዮ ኤሌክትሪክን ይገጥማሉ። ታላቁ ሩጫ በኢትዮጵያ ከባንክ ኦፍ አሜሪካ ጋር የአጋርነት ስምምነት ተፈራረመ። 25ኛ ዓመቱን እያከበረ የሚገኘው ታላቁ ሩጫ በኢትዮጵያ ከ2026 ጀምሮ ከባንክ ኦፍ አሜሪካ ጋር ለ5 ዓመት የሚያቆየውን ስምምነት ተፈራርሟል። የአጋርነት ስምምነቱ ዋናውን የ10 ኪሎ ሜትር እና የህፃናት እንዲሁም የሴቶች 5 ኪሎ ሜትር ውድድርን ያካተተ መሆኑ ይፋ ተደርጓል። በሃይሌ ግራንድ በተካሄደው የአጋርነት ስምምነት ላይ የመንግስት የስራ ኃላፊዎችን ጨምሮ የቀድሞና የአሁን አትሌቶች እንዲሁም የውጭ ተጋባዥ እንግዶች ተገኝተዋል። የባንክ ኦፍ አሜሪካ የዓለም አቀፍ ገበያና አጋርነት ባለሙያ ብራድፎርድ ከስምምነቱ በኋላ ታላቁ ሩጫ በማህበረሰቡ ውስጥ የፈጠረው አስተዋጽኦ ወደ ኢትዮጵያ እንድንመጣ አድርጎናል በማለት ተናግረዋል። አፍሪካ እንደ አህጉር በስፖርት ዙሪያ ብቻ ያለው ጂዲፒ በትልቁ እየጨመረ በመምጣቱ ከዚህ እድገት ለመቋደስ ወደ ኢትዮጵያ መምጣታቸውንም የባንኩ ባለሙያ ገልጸዋል። ብራድፎርድ ሮዝ ከዚህ ትልቅ ተቋም ጋር በጋራ የመስራት እድል በማግኘታቸው ደስተኞች ነን ያሉ ሲሆን 25ኛ ዓመቱን እያከበረ የሚገኘው ታላቁ ሩጫ በኢትዮጵያ ከቀጣይ ዓመት ጀምሮ ከባንክ ኦፍ አሜሪካ ጋር ለ5 ዓመት የሚያቆየውን የአጋርነት ስምምነትም ተፈራርሟል። በአሜሪካ የሚደረጉትን የቺካጎና ቦስተን ማራቶኖች በስፖንሰርነት የሚያካሂደው ግዙፉ ዓለም አቀፍ ተቋም አሁን ደግሞ በአፍሪካ ትልቁ የጎዳና ላይ ሩጫ የሆነውን የታላቁ ሩጫ በኢትዮጵያ ጋር በመሆን ስምምነት ፈጽመዋል። ታላቁ ሩጫ በኢትዮጵያ ተወዳጅነት እንዳተረፈ 25ኛ ዓመቱ ላይ የደረሰ ሲሆን የዘንድሮው ውድድርም የፊታችን እሁድ ህዳር 14 የተለያዩ ተጋባዥ እንግዶች በተገኙበት በአዲስ አበባ እንደሚካሄድ ተገልጿል። ከውድድሩ በፊት በሀያት ሬጀንሲ ሆቴል በተሰጠ ጋዜጣዊ መግለጫ በዘንድሮ ውድድር ላይ 55000 የሚደርሱ ተሳታፊዎች ይገኛሉ ተብሎ እንደሚጠበቅ የውድድሩ መስራች አትሌት ሻለቃ ኃይሌ ገብረስላሴ ተናግረው ውድድሩ ለ25ኛ ዓመት በመድረሱ መደሰታቸውን ገልጸው ከመጀመሪያው ጀምረው ድጋፍ ሲያደርጉ ለነበሩ አካላት ምስጋናቸውን አቅርበዋል። በጋዜጣዊ መግለጫው ላይ የቱሪዝም ሚኒስቴርን ዶክተር እንደገና አበበን ጨምሮ ከከፍተኛ የመንግስት የስራ ኃላፊዎችና ከኢትዮጵያ እንዲሁም ከተለያዩ የዓለም ክፍሎች የመጡ የቀድሞ አትሌቶችና ጥሪ የተደረገላቸው እንግዶች ተገኝተዋል። የ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ ቀናት ሲደረግ ተጠባቂ ጨዋታዎች ይከናወኑበታል። በሀገራት ጨዋታ ምክንያት ለአንድ ሳምንት ያክል ተቋርጦ የነበረው የእንግሊዝ ፕሪሚየር ሊግ ነገ ጅማሮውን ሲያደርግ ቀን 9 ሰዓት ከ30 ላይ ቼልሲ ከሜዳው ውጭ በማቅናት ከበርንሊ የሚጫወት ይሆናል። በወራጅ ቀጠና ውስጥ የሚገኘው በርንሌ በሜዳው ተርፍ ሞር ስታዲየም በጥሩ መነቃቃት ላይ የሚገኘውን የኢንዞ ማሬስካውን ክለብ ቼልሲን የሚያስተናግድ ሲሆን ለምዕራብ ለንደኑ ክለብ ፈታኝ እንደሚሆንበት ይጠበቃል። በሊጉ የደረጃ ሰንጠረዥ ቼልሲ 20 ነጥብ በመያዝ 3ኛ ደረጃ ላይ ሲቀመጥ፣ በአንጻሩ ባለሜዳው በርንሌ 10 ነጥብ በመያዝ 17ኛ ደረጃ ላይ ተቀምጧል። በሌላ ጨዋታ በማንቸስተር ሲቲ ሽንፈት ያስተናገደው የመርሲሳይዱ ክለብ ሊቨርፑል በሜዳው ኖቲንግሃም ፎረስትን ያስተናግዳል። በአንፊልድ ሮድ ስታዲየም በሚደረገው ጨዋታ ሊቨርፑል ካለበት የውጤት ቀውስ ለማውጣት የሚያደርገው መርሃ ግብር ከመሆኑም በላይ ከሊጉ መሪ አርሰናል ያለውን የነጥብ ልዩነት ለማጥበብ ይጫወታል ተብሎ ይጠበቃል። በወራጅ ቀጠና ውስጥ የሚገኙት ኖቲንግሃም ፎረስቶች በበኩላቸው በአንፊልድ ሌላ ፈተና የሚጠብቃቸው ሲሆን የሁለቱ ክለቦች ጨዋታ ምሽት 12 ሰዓት ላይ ይደረጋል። በተመሳሳይ በሌሎች ጨዋታዎች በርንማውዝ ከዌስትሃም ዩናይትድ፣ ብራይተን ከብሬንትፎርድ፣ ፉልሃም በሊጉ አስደናቂ አቋም ላይ ከሚገኘው ሰንደርላንድ የሚገናኙ ይሆናል። ምሽት 2 ሰዓት ከ30 ላይ ኒውካስትል ዩናይትድ በሜዳው ሴንት ጄምስ ፓርክ ስታዲየም የፔፕ ጋርዲዮላውን ማንቸስተር ሲቲን የሚያስተናግድበት መርሃ ግብር ይጠበቃል። የ12ኛ ሳምንት የእንግሊዝ ፕሪምየር ሊግ የሳምንቱ ተጠባቂ ጨዋታ በሰሜን ለንደን ደርቢ የሊጉ መሪ አርሰናል በሜዳው ቶትንሃም ሆትስፐርስን የሚያስተናግድበት ጨዋታ የሚጠበቅ ሲሆን ጨዋታው እሁድ ምሽት 1 ሰዓት ከ30 ላይ ይደረጋል።
የቀድሞው የማንቸስተር ሲቲ አምበል ፈርናንዲኒሆ በ40 ዓመቱ ራሱን ከእግር ኳስ ማግለሉን አሳውቋል። ብራዚላዊው የተከላካይ አማካኝ ከማንቸስተር ሲቲ ጋር 6 የፕሪሚየር ሊግ ዋንጫዎችን ሲያሸንፍ ከዩክሬኑ ሻካታር ዶኔትስክ ጋር ደግሞ 6 የሊግ ክብሮችን አሳክቷል። ከሀገሩ ብሔራዊ ቡድን ጋርም የ2003ቱን የዓለም ከ20 ዓመት በታች ዋንጫ እንዲሁም የ2019 ኮፓ አሜሪካ ባለድል መሆኑ ይታወሳል። ፈርናንዲኒሆ ጫማ መስቀሉን ባወጀበት መግለጫ እግር ኳስ ሁሉንም ስኬቶች ሰጥቶኛል፣ በሚገኝበት እድሜም በተጫዋችነት እንዲቀጥል የሚያነሳሳ ምክንያት አላገኘውምና አሁን ሙሉ ጊዜን ለቤተሰቤ የምሰጥ ይሆናልም ብሏል። ብራዚላዊው የተከላካይ አማካኝ ፈርናንዲኒሆ በእግር ኳስ ሕይወቱ 5 የፕሪሚየር ሊግ ዋንጫዎችን ጨምሮ በአጠቃላይ 30 ዋንጫዎችን ማሳካት ችሏል። ክቡራን ተመልካቾቻችን ከስፖርት ዜናዎቻችን መለስ ስንል አሁን ደግሞ ሰዓቱ በየሳምንቱ ወደ እናንተ የሚደርሰው የአርት ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲ ማናየ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋና ጉዳዮች ውብ አዲስ ከህዳር እስከ ዳር በአንድ ዓመት ውስጥ 3 ዙር የሚካሄድ አንድ ሀሳብ ላይ ትኩረት ያደረገ የሥነ ጥበብ አውደ ርዕይ በይፋ ተከፈተ። በአዲስ አበባ ከተማ አካባቢን በማጽዳትና ቆሻሻን የማቃጠል ስርዓት ወይም ህዳር ሲታጠን እንዳይካሄድ መከልከሉ መነጋገሪያ ሆኖ ዋለ። በድምፃዊ አንዱዓለም ጎሳና በሟቹ እጮኛው ሞዴል ቀነኒ አዱኛ ቤተሰቦች መካከል ለወራት ሲካሄድ የነበረው የሽምግልና ሂደት ሳይሳካ ቀረ። እነዚህንና ሌሎችንም የአርት ስፔሻል ኪነትና ኩነት መረጃዎችን እናቀርብላችኋለን። አብራችሁን ሆኖ ውብ አዲስ በሚል ርዕስ ትኩረቱን በአዲስ አበባ ከተማ ላይ ያደረገ ከህዳር እስከ ዳር በዓመት ውስጥ ተከታታይ 3 የስዕል ትርኢት የሚቀርብበት አውደ ርዕይ በይፋ ተከፈተ። ይህ በዓመት ውስጥ በተከታታይ የሚቀርብ የስዕል አውደ ርዕይ ምን ጉዳዮችን ይዟል? ስነ ጥበብ አውደ ርዕዩ አዘጋጁን ሰዓሊ ሃሮንን ጠይቀናል። እንግዲህ የስዕል ትርኢት እንግዲህ ከ10 ዓመት በፊት ሰራቸው የነበረው ስራዎች ናቸው። ሰብሰብ አድርጌ ውብ አዲስ በሚል ቅርጽ ክፍል 1፣ ክፍል 2፣ ክፍል 3 በሚል ይዤ ቀርብ ያለው ከህዳር 2018 እስከ ህዳር 2019 ድረስ የሚካሄዱ 3 የግል የስዕል አውደ ርዕዮች ናቸው። ውብ አዲስ አንድ የሥነ ጥበብ አውደ ርዕይ የአዲስ አበባ ከተማ ላይ ለምን ትኩረት አደረገ? የተለየ ምክንያትስ ይኖረው ይሆን? ሰዓሊውን ጠይቀነዋል። አበባን በጥበብ መንገድ ብዙ የገለጿት የለችም። ለምሳሌ በሙዚቃው ልታገኝ ትችላለህ፣ ምናልባት አሉ እነ ጌታቸው የተወሰነ በግጥም በስዕል ግን በአንድ ሀሳብ አዲስ አበባ ላይ ተመርኩዞ የሰራ ብዙ እኔም ምናልባት የታሪክ ባለሙያዎችንም ለመጠየቅ ሞክሬያለሁ። በዚህ አይነት ቅርጽ አዲስ አበባ ላይ ተመርኩዞ 3 ኤግዚቢሽን ያካሄደ ብቻ አይደለም። ለምሳሌ የመጀመሪያው ኤግዚቢሽኔ ውብ አዲስ አንዱ ሙሉ በሙሉ በውሃ ቀለም ሚዲየም ቁስጥ ጥበብ የተሰሩ ናቸው። ይህም ምናልባት ለየት ሊያደርገው ይችላል። የአርት ስፔሻል አዘጋጆች ሐሙስ አመሻሽ በቅዱስ ጊዮርጊስ ኮሌጅ የሥነ ጥበብ ማዕከል ተገኝተን ስለ ሰዓሊ ሃሮን ስራዎችና ስለ ውብ አዲስ የሥነ ጥበብ አውደ ርዕይ የተለያዩ ባለሙያዎችን አነጋግረናል። ባልተደፈረ ሚዲያ ነው የሚሰራ ያለው ወተር ከለር ኤግዚቢሽንስ ብዙ ጊዜ አይቀርም በሀገራችን ላይ። አንድ ነገር ቀለሙና ከቀለሙ ጋር የተያዙ የወረቀት ሳይዝ በጣም ትልቅ ስለሆነ በቀላሉ አይገኝም እኛ ሀገርና፣ ስለዚህ ደፍሮ በዚህ ሳይዝና በዚህ መጠን በመስራቱ ከፍተኛ የሆነ አድናቆት አለኝ ማለት ነው በስራው ላይ። መጀመሪያ ጊዜ ነው የእሱን የሶሎ ኤግዚቢሽን ሳይ ማለት ነው። እና ስራዎቹ ምንድናቸው? ፊገር ላይ ያጠነጠኑ ናቸው እና የጉሊት ነገር በደንብ አድርጎ አሁን በስዕሉ ደረጃ ስታስበው ማለት ነው ከከለር ከፎርም ከአቀራረብ ምናምን ስታየው እያንዳንዱ ነገር ትልቁን የአካዳሚካል የትምህርት አሰጣጡን ሂደት በደንብ ተግብሮታል። ውብ አዲስ የሥነ ጥበብ አውደ ርዕይ እስከ መቼ ይቆያል? ሰዓሊ ሃሮን ምላሽ አለው። እንግዲህ ከህዳር 11 ሐሙስ ይከፈታል። ህዳር 22 ሰኞ ይዘጋል። ወቅቱ በኢትዮጵያ የዘመን ቀመር 1911 ዓ.ም በዓለም አቀፍ ደረጃ በተለይም በአውሮፓ ለሚሊዮኖች ሕይወት መቀጠፍ ምክንያት የሆነው ስፓኒሽ ፍሉ የተባለ የኢንፍሉዌንዛ በሽታ ወረርሽኝ ተከስቶ ነበር። በኢትዮጵያ በሽታው የታየው የመጀመሪያ የበሽታው ምልክት በዓለም ላይ ከታየ ከ10 ወር በኋላ ከህዳር 7 እስከ ህዳር 20 1911 ዓ.ም ለ14 ቀናት ገደማ እንደቆየ ይነገራል። ብላቴን ጌታ መርሲያ ሐዘን ወልደ ቂርቆስ የ20ኛው ክፍለ ዘመን መባቻ በተሰኘው መጽሐፋቸው ላይ እንዳሰፈሩት ወረርሽኙ እስከ 40 ሺህ ኢትዮጵያውያንን ለሞት የዳረገ ሲሆን በአዲስ አበባ ከተማ ብቻ 9000 ዜጎች በበሽታው ሞተዋል። ወረርሽኙ በኢትዮጵያ የተከሰተው በህዳር ወር በመሆኑ
የህዳር በሽታ መባሉና በተለይም ህዳር 12 ቀን በርካታ ኢትዮጵያውያን የሞቱበት ቀን በመሆኑ በቀኑ የጽዳት ዘመቻ እንዲደረግ በአዋጅ ተነግሮ እንደነበረ መጽሐፉ ያትታል። በወቅቱ የነበሩ የጀርመን ሐኪሞች የወረርሽኙ መንስኤ የንጽህና ጉድለት እንደሆነና ወረርሽኙ በአየር ይተላለፋል የሚል መላምት ላይ ደረሱ ቢሆንም ትክክለኛ መፍትሄ ማምጣት እንዳልቻለም ይነገራል። ይህንንም ተከትሎ ሐኪሞቹ መፍትሄ ያሉትን ያስቀመጡ ሲሆን ህዝቡ ቆሻሻ ከቤቱ አውጥቶ እንዲያቃጥል በአዋጅ መነገሩና በሽታውም እንደጠፋ በጉዳዩ ዙሪያ የተጻፉ መጻሕፍት ያስረዳሉ። ይህንንም በማሰብ ታሪካዊ ወቅት ለማስታወስ በሚል በአንዳንድ አካባቢዎች ህብረተሰቡ ቀኑን ጠብቆ ህዳር 12 ሲያከብረው ቆይቷል። ዘንድሮ በ2018 ዓ.ም ለረጅም ዓመታት በኢትዮጵያ ህዳር 12 ቀን ሲከናወን የቆየው አካባቢን በማጽዳት ቆሻሻን የማቃጠል ስርዓት አሁን ላይ የተከለከለ ድርጊት መሆኑን የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን አስታውቋል የሚል መረጃ ይፋ ሆኗል። በመዲናዋ በየትኛውም አካባቢ ህዳር ሲታጠን በሚል ቆሻሻን ሰብስቦ ማቃጠል በህጉ መሰረት የሚያስቀጣ መሆኑን ደግሞ የገለጹት በአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን የአካባቢ ብክለት ክትትልና ቁጥጥር ዘርፍ ቡድን መሪ የሆኑት ወይዘሮ ሰናይ ተስፋዬ ናቸው። ይህን መረጃ ይፋ ከሆነበት ሰዓት ጀምሮ በበርካቶች ዘንድ ጉዳዩ መነጋገሪያ ሆኖ ውሏል። የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን ይህንን ይበል እንጂ ተዘዋዙረን በተመለከትናቸው የአዲስ አበባ ከተማ አካባቢዎች ህብረተሰቡ የተለመደውን አካባቢን ማጽዳትና ቆሻሻ የማቃጠል ልምዱን ሲከውን ተመልክተናል። የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን እዚህ ውሳኔ ላይ ደረሰው ህዳር ሲታጠን የሚለውን ስርዓት በተሻለ መንገድ መተግበር ስለሚገባው እንደሆነም ሰምተናል። ጩኸት በረከተ ፊልም ለእይታ በቃ። የደራሲና አዘጋጅ ምንተስኖት ለገሰ ጩኸት በረከተ የተሰኘ ፊልም ህዳር 12 2018 ዓ.ም በዓለም ሲኒማ ተመርቆ መታየት ጀምረዋል። ትሳሳት ድሃ ቁጥር ከጠራ ቀጥሎ ችግር አለ። 1000 አበድረኝ 2000 የቤት ኪራይ ጎሎብኝ ነው። በሬንጀርስ ፊልም ተዘጋጅቶ በላምሮት ፊልም ፕሮዳክሽን የቀረበው ይህ ፊልም ሀገራዊ የፖለቲካና ማህበራዊ ህጸጾቻችንን የሚፈትሽ እንደሆነም ተገልጿል። ጋዜጠኛው ፍቅርን ጋዜጠኛው መስፍን ሌባ ነህ? እኔ ሀቀኛ ጋዜጠኛ ነኝ አልኩ። በፊልሙ ላይ ሰለሞን ሙሄ፣ ሙሉዓለም ጌታቸው፣ ዳንኤል ሙሉነና ሌሎችም በትወናው ተሳትፈውበታል። ህዳር 12 መታየት የጀመረው ፊልሙ ህዳር 19፣ 20 እና 21 በሁሉም ሲኒማ ቤቶች በድጋሚ ይመረቃልም ተብለዋል። ለእናቴ አንድም ቀን የሚጨምር ከሆነ ምንም ነገር ለማድረግ ዝግጁ ነበር። ባለቤቴ ክፉኛ ታማብኛል። ከአንተ ጋር እየኖረች እንዴት አትታመም? በድምፃዊ አንዱዓለም ጎሳና በሟቹ እጮኛው ሞዴል ቀነኒ አዱኛ ቤተሰቦች መካከል ለወራት ሲካሄድ የነበረው የሽምግልና ሂደት ሙሉ በሙሉ ሳይሳካ እንደቀረ ተሰማ። ይህንንም ተከትሎ የቀነኒ አዱኛ አባት በማህበራዊ ትስስር ገጾች ቤተሰቦቹ በእርቅ ተስማምተዋል ተብሎ የሚሰራጨውን መረጃ በይፋ በማስተባበል እንደ ቤተሰብ የተስማማንበት ጉዳይ የለም ሲሉ አስታውቀዋል። የአፋን ኦሮሞ ድምፃዊ የሆነው ድምፃዊ አንዱዓለም ጎሳ እጮኛ የነበረችው ሞዴል ቀነኒ አዱኛ ከከፍታ ቦታ ላይ ወድቃ ህይወቷ ማለፉ ይታወሳል። በህልፈቷም ድምፃዊው በዋና ተጠርጣሪነት ተይዞ ለወራት በስር ቆይቷል። ድምፃዊው ከእስር ከተለቀቀ በኋላም ከቀነኒ ቤተሰቦች ጋር ያለውን ግንኙነት ለማደስና እርቅ ለመፍጠር አባገዳዎችንና ሽማግሌዎችን ልኮ እንደነበር የተገለጸ ሲሆን ለወራት የዘለቀው ይህ የሽምግልና ሂደት በሁለቱ ወገኖች መካከል ስምምነት ላይ ሳይደረሰበት ፍሬም ሳያፈራ መቅረቱ ተሰምቷል። የሽምግልናው ሂደት አለመሳካት ይፋ በሆነበትም ወቅት የቀነኒ አዱኛ አባት በተለይም በማህበራዊ ትስስር ገጾች ጉዳዩ በእርቅ ተዘግቷል በሚል ለሚሰራጨው መረጃ ምላሽ ሰጥተዋል። ወላጅ አባቷ በሰጡት መግለጫ በማህበራዊ ሚዲያ የቀነኒን ጉዳይ በእርቅ ሊጨርሱ ነው ተብሎ ለተለቀቀው መረጃ እኛ እንደ ቤተሰብ የምናውቀው ነገር የለምም ብለዋል። ይህንን መረጃ ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ በእርቅ የተስማማንበት ምንም አይነት ጉዳይ የለም ሲሉ አቋማቸውን በግልጽ አስቀምጠዋል። አክሎም የህግ ሂደቱ እስካሁን መቋጫ አላገኘም፣ በማህበራዊ ትስስር ገጾች የሚለቀቀው ወደ አንድ ወገን ያጋደለ መረጃ ነው፣ እንደ ቤተሰብ የተስማማንበት ምንም ነገር እንደሌለ እንድታውቁ እንገልጻለን ሲሉም ተናግረዋል። ድምፃዊ አንዱዓለም ጎሳ ከእስር የተለቀቀው ፖሊስ ምርመራውን አጠናቆ መዝገቡን ለአቃቤ ህግ ከላከ በኋላ አቃቤ ህግ በተሰጠው የጊዜ ገደብ ውስጥ ክስ ሳይመሰርት በመቅረቱ መሆኑ ይታወሳል። የገጣሚ መንበረ ማርያም ኃይሉ የውበት ሰሌዳ የተሰኘ የግጥም መጽሐፍ ቅዳሜ ህዳር 13 ቀን 2018 ዓ.ም ከምሽቱ 11 ሰዓት ጀምሮ በጣይቱ የባህልና የትምህርት ማዕከል ልዩ ልዩ ተጋባዥ እንግዶች በተገኙበት ይመረቃል። በዕለቱም ጸሐፌ ተውኔት አያልነህ ሙላቱ፣ ደራሲ ኃይለ መለኮት መዋል፣ አርቲስት አዳነች ወልደ ገብርኤል፣ መራሄ ተውኔት ዳግማዊ አመለወርቅ ፈይሳና እንዲሁም አርቲስት ስዩም ተፈራ በክብር እንግድነት ይገኛሉ ተብሏል። ገጣሚያኑ ሰለሞን ሰሃለ፣ ዋሲውን በላይ፣ ፌመን ፋንጮና ሌሎችም የግጥም ስራዎቻቸውን ያቀርባሉ።
የውበት ሰሌዳ መጽሐፍ በ115 ገጾች የተቀነበበ ሲሆን 43 ግጥሞችንም በውስጡ ይዟል። በ350 ብር የጀርባ ዋጋም ለአንባቢያን ቀርበዋል። ገጣሚዋ ከዚህ ቀደም የቃል ሰሌዳ፣ የጊዜ ሰሌዳ የተሰኙ 2 መጽሐፍትን በተከታታይ ለንባብ ማብቃቷ ይታወሳል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርስ ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ወደ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።